ማይክሮሶፍት ኤክሴል ላይ እንደዚህ ረጅም ዳታ ይኖራችሁና ፕሪንት ለማድረግ ስትሞክሩ ከላይ ያለው ሄዲንግ ይቆረጥባችኋል ወይም አይወጣላችሁም ማለት ነው። በተመሳሳይ ደግሞ ከላይ ርዕስም ሊኖረው ይችላል። እዚህ ጋር የምትመለከቱት አሁን ይሄ ባለ ሁለት ነው። ሁለቱም ግን ሁሉም ወረቀት ላይ እንዲደጋገም ፈልጌ ያለው ማለት ነው። ለምሳሌ ይህንን ፕሪንት ለማድረግ ሞክሬ ባሳያችሁ ሁለት ፔጅ ነው። ወደዚህ ብንቀጥል እንደምታዩት ሁለተኛው ፔጅ ላይ ርዕሱ አይኖርም ማለት ነው። ስለዚህ ይህንን በቀላሉ እንዴት ማስተካከል እንደምችሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ብዙ መንገዶች አሉ አሁን ያልኳችሁን ለማስተካከል። ቀላሉ መንገድ ግን ምንድን ነው? ከላይ ፔጅ ሌአውት የሚል አለ። ይህን ትነካላችሁ። በመቀጠል እዚህ ጋር ፕሪንት ታይትል የሚል አለላችሁ ማለት ነው። ይህን ትነካላችሁ። ከዛ በኋላ እንዲታያችሁ ትንሽ ይህን ዝቅ እናድርገውና ሮዝ ቱ ሪፒት አት ዘ ቶፕ ወይም ቶፕ ላይ የትኛውን ልደጋግመው ይላችኋል። በዚሁ አቅጣጫ መታችሁ ቀስቱን ትነካላችሁ። ይሄንን ከዛ አሁን እንዲደገም የፈለኩት የመጀመሪያውን ሮ ስለሆነ ይሄንን እንደዚህ መምረጥ ብቻ ነው። ከዛ ወደዚሁ እንመለሳለን። እዚህ ጋር መተን ኦኬ ስንለው ያልቃል ማለት ነው። አሁን ፕሪንት ለማድረግ ሞክረን እንየው። ኮንትሮል ፒ ነክታችሁ ወይም ፋይል ብላችሁ ፕሪንት ማድረግ ይቻላል። አሁን የመጀመሪያው ፔጅ ላይ አለ። ኔክስት ብንለው ሁለተኛው ፔጅ ላይም ገብቷል ማለት ነው። በተመሳሳይ ደግሞ እንደዚህ ሁለት እና ሶስት ከሶስት በላይ እናንተ ሄዲንግ ሊኖራችሁ ይችላል ረጅም። ስለዚህ አሁን ምን ታደርጋላችሁ? ፔጅ ሌአውት፣ ከዛ በኋላ ፕሪንት ታይትል፣ ከዛ አሁንም እዚህ ጋር ትመጡና ሪፒት የሚደረገው ላይ ከፊት ለፊቱ ክሊክ። አሁን ግን የምንፈልገው ሁለት ነው። አንድ ከላይ ይሄኛው አለ። ስለዚህ እንደዚህ እንመርጣለን ማለት ነው። ጎተት አድርገን ከዛ እዚህ ጋር እንመለስና ኦኬ እንለዋለን። ፕሪቪው መመልከት ከፈለጋችሁ ፕሪቪው ከዚሁ መንካት ይቻላል። ፕሪንት ብላችሁ መመልከት ትችላላችሁ። ለምሳሌ ፕሪንት ልበለው። ቀጥታ ወደዚህ ያመጣኝ። የመጀመሪያው ፔጅ ላይ ይሁት ገብቷል። ኔክስት ብንለው ሁለተኛው ላይም እንደዚህ ገብቶ እናገኘዋለን። 3 4 እያለ ቢቀጥልም ይሄ እየተደጋገመላችሁ ይሄዳል። ኤክሴልን በተመለከተ ማንኛውም ጥያቄ ካላችሁ ኮሜንት ላይ ያሳውቁን። ይህን ቪዲዮ ከተመቻችሁና በቀጣይም እንደዚህ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አመሰግናለሁ በጣም ቻው።